አርእስተ ዜና። በአዲስ አበባ መስጊዶች የመራጮች ምዝገባ ለመጀመሩ ተገለጸ። ጠቅላይ ምክር ቤቱ የህዝበ ሙስሊሙን ሁለንተናዊ ተጠቃሚነት ለማረጋገጥ እየሰራሁ ነው አለ። የኢትዮጵያ ሐጅ ጉዳይ ጽሕፈት ቤት ለሐጅ ልዑካን አባላት እውቅና ሰጠ። መደራጀት ከማህበረሰባዊ መተጋገዝ ባለፈ ለሀገራዊ ተሳትፏችን መጎልበት አጋዥ ነው ተባለ። ሳውዲ 65 በመቶ የሚሆን ህገወጥ ኢትዮጵያውያንን መያዟ ተነገረ። ፕሬዝዳንት ፑቲን ከኢራን የውጭ ጉዳይ ሚኒስትር ጋር ተወያዩ። ሰሜን ኮሪያ አሜሪካ በኢራን ላይ ያደረሰችውን ጥቃት አወገዘች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማለኝ አብራችሁን ቆዩ። በአዲስ አበባ መስጊዶች የመራጮች ምዝገባ ለመጀመሩ ተገለጸ። በፌዴራል መጅሊስ ስር የተዋቀረው የምርጫ አስፈጻሚ ቦርድ ሰኔ 13 የመራጮች ምዝገባ በአዲስ አበባ መስጊዶች እንደሚያስጀምር ያስታወቀ ቢሆንም ነጃሺ ቲቪ ቅኝት ባደረገበት አወሊያ መስጊድ ግን ምዝገባ ለመጀመሩን አረጋግጧል። ዝርዝሩን መሐመድ ሚፍታህ ቀርበዋል። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ የ2017 ሀገር አቀፍ ምርጫን አስመልክቶ በሰጠው መግለጫ ሰኔ 13 ቀን ጀምሮ የመራጮች ምዝገባ እንደሚያስጀምር መግለጹ ይታወቃል። ቦርዱ ባለፉት 5 ወራት ሲያከናውን የቆየውን ስራ ጠቅሶ የመጅሊስ ምርጫ ምዝገባን ለማድረግ የቅድመ ዝግጅት ስራው መጠናቀቁን ነበር ያስታወቀው። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምርጫ አስፈጻሚ ቦርድ ህዝበ ሙስሊሙ መታወቂያውን በመያዝ ካሳለፍነው አርብ ጀምሮ የመራጮች ምዝገባ እንዲደረግና የመራጭነት ካርድ እንዲወስድ ጥሪ ያደረገ ቢሆንም ነጃሺ ቲቪ ቅኝት ባደረገበት አወሊያ መስጂድ ምንም አይነት የምርጫ ግብዓት አለመድረሱን አረጋግጧል። ከድምጻችን ይሰማ ጥያቄ ጀምሮ በሙስሊሙ ማህበረሰብ ዘንድ ግንባር ቀደም ተዋናይ በሆነው አወሊያ መስጂድ የመራጮች ምዝገባ ካርድ እንዳልደረሳቸውና የመራጮች ምዝገባም አለመጀመራቸውን የመስጂዱ ኢማም የሆኑት ሼህ ኑረዲን ከድር ገልጸዋል። ሼህ ኑረዲን በተወሰነ መልኩ የግንዛቤ ፈጠራ የተሰራ ቢሆንም እስካሁን ግን የምርጫ ግብዓት አልደረሰንም፣ የመራጮች ምዝገባም አልጀመርንም ነው ያሉት። አይበቃም። ጊዜው በተዳረሰና በተቃረበ ቁጥር ደግሞ በደንብ ገፍቶ እንዲሄድና እንዲሳተፍ የማድረጉ ስራ ወይም መልእክቶች ይተላለፋሉ። በእኛም በኩል እንደዛ አይነት ፕሮግራም ነው ተዘጋጅተንና ጠብቀን ያለ ነው። እስካሁን ባለው ግን ያው እንደ ካርድ የመሳሰሉ ነገሮች አልደረሱም። የማቀበል ነገር አልተደረገም፣ አልደረሰንም፣ አልጀመርንም። በዚሁ ጉዳይ ላይ ያነጋገርናቸው የአወሊያ መስጂድ ሙአዚን አብዱ ሻፊ ዩሱፍና የአወሊያ ጀማ አባል የሆኑት ኢብራሂም መሐመድ በቂ የግንዛቤ ፈጠራ ለመሰራቱንና የምርጫ ግብዓት አለመቅረቡን ነግረውናል። ስለ ምርጫው ከመጪው ጁምዓ ጀምሮ ጁምዓና ቅዳሜ እሁድ እና ቀጣይ ጁምዓና ቅዳሜ እሁድ ምዝገባ እንደሚካሄድ ሰምቻለሁ። እስካሁን አልተጀመረም። ጁምዓ ነው ቃል የሚመጣው ጁምዓ ነው የተባለው። እስካሁን ያየሁት ነገር የለም። ካርድ አልደረሰንም። የተለያዩ ኢንፎርሜሽኖችም ግን እየዘገዩብን ነው። እነዚህ ነገሮች ቢስተካከል የሆነ የተሻለ ቅንጅት ቢኖር ጥሩ ነው ብዬ አስባለሁ። እኔ መራሴ ነው። በአወሊያ መስጂድ ያነጋገርናቸው ሙስሊሞች ውጤታማ ምርጫ እንዲካሄድ በቂ ግንዛቤ እንዲፈጠር የምርጫ ግብዓቶች በተያዙላቸው ቀነ ገደብ እንዲደርሱና የምርጫ ምዝገባ እንዲጀመር እንዲሁም ህዝበ ሙስሊሙ መሪውን በመምረጡ ረገድ ንቁ ተሳታፊ እንዲሆን አሳስበዋል። ጥሩ ከላይ እስከ ታች ያለው ሰንሰለት የተስተካከለና ማነቃቃት ቢኖር ጥሩ ነው። አንዳንድ ነገሮች የዘገዩ የቆዩ ማህበረሰቡ በደንብ እየተዘጋጀ አይደለም። ይህን ነገር በደንብ አድርጎ ከላይ ያሉ ሰዎች ጥሩ እንቅስቃሴ ቢያደርጉ የሚል መልእክት ነው ያለው። የህዝበ ሙስሊሙን ሁለንተናዊ ተጠቃሚነት ለማረጋገጥ እየሰራሁ ነው ሲል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ገለጸ። ከተመሰረተ 50 ዓመታትን ያስቆጠረው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሃይማኖታዊም ሆነ ማህበራዊ ግልጋሎቱ ከፍ አድርጎ ትላልቅ ፕሮጀክቶችን እውን ወደ ማድረግ ተሸጋግሯል ሲሉ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ገልጸዋል። ተቋሙ በአዋጅ ህጋዊ ሰውነት ካገኘ ወዲህ ምቹ የስራ አካባቢ ለመፍጠር እንዲያስችለው በርካታ ቢሮዎችን ከማደስ ጀምሮ ለመኖሪያ ለኪራይ የሚውል የባለ 13 ወለል ህንፃ ግንባታ እያከናወነ መሆኑንም ገልጸዋል። ጠቅላይ ምክር ቤቱ ማህበራዊ ኃላፊነቱን ለመወጣት እንዲያስችለው የተለያዩ አካላትን በማስተባበር ከ2 ቢሊዮን ብር በላይ የሚገመት መድኃኒት ለ14 ሆስፒታሎች ማበርከቱንም ሀጂ ኢብራሂም ቱፋ ተናግረዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በትግራይ ውቅሮ የሚገኘውንና በእስልምና ታሪክ ትልቅ ቦታ ያለውን የአልነጃሺ መንደር ለመገንባት በእንቅስቃሴ ላይ መሆኑንም ገልጸዋል።
ጠቅላይ ምክር ቤቱ የተሰጠውን ኃላፊነት በአግባቡ በመወጣት የህዝበ ሙስሊሙን ሁለንተናዊ ተጠቃሚነት ለማረጋገጥ እየሰራ ይገኛል ብለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሀገራዊ ለውጡ በፊት እንደ መንግስታዊ ያልሆነ ድርጅት ፍቃድ እየታደሰለት ይንቀሳቀስ እንደነበር የጠቅላይ ምክር ቤቱ ፕሬዝዳንት ሀጂ ኢብራሂም ቱፋ አስታውቀዋል። መረጃው የኢቢሲ ነው። የኢትዮጵያ ሐጅ ጉዳይ ጽሕፈት ቤት ለሐጅ ልዑካን አባላት እውቅና ሰጥቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሳውዲ አረቢያ ያደራጀው የኢትዮጵያ ሐጅ ጉዳይ ጽሕፈት ቤት ለሐጅ ልዑካን ቡድን የእውቅና መስጫ መርሃ ግብር ያዘጋጀ ሲሆን በመርሃ ግብሩ ላይ የጠቅላይ ምክር ቤቱ ተቀዳሚ ምክትል ፕሬዝዳንት ሼህ አብዱልከሪም ሼህ በድረዲን እና ሌሎች ከፍተኛ የስራ ኃላፊዎችም ተገኝተዋል። ተቀዳሚ ምክትል ፕሬዝዳንቱ ሼህ አብዱልከሪም ሼህ በድረዲን በዚህ ወቅት ባደረጉት ንግግር የሐጅ አገልግሎቱ በየዓመቱ እየተሻሻለ አሁን ጥሩ ደረጃ ላይ መድረስ እንደቻለ አንስተዋል። የዘንድሮ የሐጅ አገልግሎት ከመቼውም ጊዜ ከተሻለ መልኩ በስኬት መጠናቀቁን የጠቀሱት ሼህ አብዱልከሪም የሐጅ ስነ ስርዓቱ እንግልት አልባ ሆኖ እንዲጠናቀቅ የልዑካኑ አባላትና የመጅሊስ የስራ ኃላፊዎች ሚናቸው ላቅ ያለ እንደነበርም አንስተዋል። የልዑኩ አባላት ወደ ሀገር ቤት ሲመለሱ በመልካም ስነ ምግባርና ሌሎችን በማገዝ ተግባር ላይ ሊቀጥሉ እንደሚገባ ያስታወሱት ምክትል ፕሬዝዳንት ሼህ አብዱልከሪም ሼህ በድረዲን የዘንድሮ የሐጅ አገልግሎት የተሻለ ሆኖ እንዲጠናቀቅ ሚና ለነበራቸው ሁሉ ምስጋናቸውን አቅርበዋል። የጠቅላይ ምክር ቤቱ ምክትል ፕሬዝዳንትና የሐጅና ኡምራ ዘርፍ ተጠሪ ሼህ አብዱል አዚዝ ሼህ አብዱል ወሊ በበኩላቸው የሐጅ አገልግሎቱ ከቅድመ ምዝገባ ጀምሮ በቅንጅትና በመናበብ የተሰራ መሆኑ ውጤታማ አድርጎናል ብለዋል። የአርራህማን እንግዶች የአንድ ለ45 አደረጃጀት የቲኬትና የቪዛ መስተንግዶ የሽኝትና ቅበላ ስራዎችን በመናበብ የተሰሩ ነበሩ ያሉት ሼህ አብዱል አዚዝ ከፍተኛ የስራ ኃላፊዎችን ጨምሮ የልዑክ አባላቱ የተሰጣቸውን ኃላፊነት በሙሉ አቅማቸው ሲሰሩ እንደነበረም አንስተዋል። ጠቅላይ ምክር ቤቱ በሰራው የቁጥጥርና የክትትል ስራ ከዚህ በፊት ይስተዋሉ የነበሩ ክፍተቶችን ማረም እንደተቻለም ምክትል ፕሬዝዳንቱ ሼህ አብዱል አዚዝ አስረድተዋል። ምክትል ፕሬዝዳንቱ አክለውም በዚህ ዓመት የሐጅ አገልግሎት አሰጣጥ ሂደት የታዩ መልካም ተሞክሮች ለቀጣይ ጊዜ ትልቅ ትምህርት የሚሆኑ ናቸው ብለዋል። ከጠቅላይ ምክር ቤቱ ጋር ውል በመግባት የተለያዩ አገልግሎቶችን ሲያቀርቡ የነበሩ ድርጅቶች ኃላፊነታቸውን በአግባቡ ስለመወጣታቸው የጠቀሱት ሼህ አብዱል አዚዝ አብዱል ወሊ የሐጅ አገልግሎቱ በስኬት እንዲጠናቀቅ ሚና ለነበራቸው ሁሉ ምስጋናቸውን አቅርበዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅና ኡምራ ዘርፍ ኃላፊ ሐጂ አብዱል ፈታህ መሐመድ ኑር በዚህ ወቅት ባደረጉት ንግግርም የሐጅ አገልግሎቱ ከፍተኛ ቅሬታ ይቀርብበት የነበረ ዘርፍ መሆኑን በመግለጽ ካለፉት 3 ዓመታት ወዲህ ግን ጠቅላይ ምክር ቤቱ የሚነሱ ቅሬታዎችን ለመቅረፍ ልዩ ትኩረት እንደሰራና ለውጥ ማምጣት እንደቻለ አብራርተዋል። የአገልግሎት መሻሻሉ በቀላሉ የመጣ አይደለም ያሉት ሐጂ አብዱል ፈታህ የሐጅ አገልግሎት አሰጣጡ እንዲሻሻል የስራ ኃላፊዎችን ጨምሮ በየአገልግሎት ዘርፉ የተመደቡ ባለሙያዎች ብዙ ሌሊቶችን ከቤታቸው ውጭ በስራ አሳልፈዋል ብለዋል። ጠቅላይ ምክር ቤቱ እንደ መሪ ድርጅት ሐጅና ኡምራ ዘርፍ ደግሞ እንደ ተጠሪ ለሐጅ አገልግሎት ከፍተኛ ትኩረት ሰጥቶ መስራት በመቻሉ የ1446ኛው የሐጅ አገልግሎትን ፍጹም እንግልት አልባ ለማድረግ ተችሏልም ሲሉ ሐጂ አብዱል ፈታህ አክለዋል። ለአርራህማን እንግዶች አገልግሎትና መስተንግዶ ሲሰጡ ለነበሩ ግለሰቦችና ድርጅቶች እውቅናና የምስጋና የምስክር ወረቀት የተሰጠበት መርሃ ግብርም በቁርአን ተከፍቶ በዱዓ ተዘግቷል። መረጃው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ነው። መደራጀት ከማህበረሰባዊ መተጋገዝ ባለፈ ለሀገራዊ ተሳትፏችን መጎልበት አጋዥ ነው ሲሉ የአቃቂ ቃሊቲ ሙስሊም እድር አመራሮች ተናግረዋል። በአቃቂ ቃሊቲ ክፍለ ከተማ ለአንድ ዓመት ያህል በተለያዩ ምክክሮችና ዝግጅቶች ውስጥ የቆየው የሙስሊም እድሮች ህብረት ተመስርቷል። ህብረቱ ከክፍለ ከተማው በተውጣጡ የሙስሊም እድሮች አማካኝነት የተመሰረተ ሲሆን የእድሮች መደራጀት እድሮቹ ከተሰበሰቡበት ዓላማ በተጨማሪ ማህበረሰባዊና ሀገራዊ ተሳትፎ እገዛ ለማድረግ እንዲሁም ተጠቃሚ ለመሆን አጋዥ ነው ተብለዋል። የእድሮች ህብረት ምስረታ አስፈላጊነት ያብራሩት የአቃቂ ቃሊቲ መጅሊስ ምክትል ስራ አስፈጻሚ ኡስታዝ ኢብራሂም ከድር የክፍለ ከተማው የእድሮች ህብረት እንደ ቀዳሚነቱ ሁሉ አርአያነት ያለውን ተግባር ያከናውናል ሲሉ ያላቸውን ተስፋ ገልጸዋል። እድሮቹ ከዚህ ቀደም እስላማዊ ተቋማትን በመመስረት የቀብር ቦታዎችን በማስገኘትና ለዚህም ተግተው ሲሰሩ እንደነበር አንስተዋል። ዛሬ የተመሰረተው ህብረት የእድሮቹን ቁመና ማስያዝ የጀመሯቸውን የልማት ስራዎችን አጠናክረው እንዲያስቀጥሉና ዘላቂ ማህበረሰባዊ ስራዎች ላይ እንዲያተኩሩ የሚያግዝ ነው ብለዋል። በዚህ ምስረታ ላይ የክፍለ ከተማው እስልምና ጉዳዮች ምክር ቤት ዋና ስራ አስፈጻሚ ሼህ መሐመድ ጢዮ እንዳሉት መደራጀት ጥቅሙ የጎላ ሲሆን በተለይ እድሮች ህብረት መኖሩ ተሻጋሪ ስራ ለመስራት ያስፈልጋል ብለዋል። እድሮች በክፍለ ከተማው ያለውን የሙስሊም ተጠቃሚነት በማጎልበት የማይተካ ሚና ሲጫወቱ መቆየታቸውን ያስታወሱት ዋና ስራ አስፈጻሚው ይህንን የተናጠል ስራ ከዚህ በኋላ በህብረታቸው አማካኝነት አጠናክረው ይቀጥላሉ የሚል እምነት እንዳላቸውም ገልጸዋል። እድሮች ከሞት በፊት ያሉ ችግሮችን መፍትሄ ለመስጠት መስራት ይገባቸዋል። በህብረታችን አንድነታችን
የሚጠበቅ ሲሆን አንድነታችን ደግሞ ክፍተቶቻችንን እንድንሞላ ያግዛሉ ሲሉ ተወያዮቹ ተናግረዋል። እድሮች ራሳቸውን ችለው እየሰሩ በመሆኑ ከመከራ ወቅት መደጋገፍ ባለፈ ለመላው ማህበረሰብ የሚጠቅም ተግባር እየከወኑ ስለመሆኑ በመድረኩ ላይ ተገልጿል። በዚህም የውሃ ጉድጓድ በመቆፈር ለመላው ማህበረሰብ አገልግሎት እየሰጡ ያሉ እድሮች ለአብነትም ተነስተዋል። የእድሮች ህብረት መንግስት እየሰራ ላለው የመልሶ ማልማት ስራ አጋዥ በመሆኑ አጠናክሮ ማስቀጠል ያስፈልጋል በማለት በተወያዮቹ ተመላክቷል። ህብረታቸው ከማህበረሰባዊ መደጋገፍ በዘለለ በከተማችን የልማት ስራ ላይ በንቃት እንዲሳተፉና ተጠቃሚ እንዲሆኑ ያስችለናል ሲሉም ተናግረዋል። የህብረቱ ምስረታ በውይይት ተሳታፊዎች የተነሱ ሀሳቦች በግብአትነት ተወስደው ህብረቱ በአንድ ድምፅ ተአቅቦ በአብላጫ ድምጽም ጸድቋል። ህብረቱን የሚመሩ 9 አባላት በተወካዮች አማካኝነት የተመረጡ ሲሆን የስራ አስፈጻሚና ተጠባባቂ ሆነው ተሰይመዋል። በመድረኩ ላይ የ50 እድሮች ተወካዮች መገኘታቸውን ለማወቅ ተችሏል። በመድረኩ ላይ የቱሉ ዲምቱ የመቃብር ቦታን ለማጠር ከተለያዩ ምንጮች የተሰበሰቡ ገንዘብ ሪፖርት የቀረበ ሲሆን ገንዘብ አሰባሰብና ወጪ የተደረገበት መንገድም በዝርዝር ቀርቧል። ትምህርት ቤቶች ባቀረቡት የዋጋ ጭማሪ ፕሮፖዛል ላይ ከወላጆች ጋር መግባባት ላይ መድረስ ካልተቻለ ባለስልጣኑ ውሳኔ የሚሰጥ ይሆናል ሲል የአዲስ አበባ ትምህርት ቢሮ አስታውቋል። በአዲስ አበባ ከተማ አስተዳደር ስር የሚገኙ 1227 የግል ትምህርት ቤቶች በ2018 የትምህርት ዘመን እስከ 65% ድረስ የትምህርት ቤት ክፍያ ጭማሪ እንዲያደርጉ እንደተፈቀደላቸው መዘገቡ ይታወሳል። ጭማሪውን ተከትሎ የአዲስ አበባ ከተማ መስተዳደር ትምህርት ቢሮ የትምህርት አገልግሎት ክፍያ ጭማሪ ዙሪያ ላይ የግል ትምህርት ቤቶች ወላጆችን ለማወያየት ሲጠሩ ወላጆች በመገኘት ሊወያዩ እንደሚገባ ማሳስቧል። ቢሮው በአዲስ አበባ ከተማ አስተዳደር የትምህርት አገልግሎት ክፍያ አሰራር ስርዓት ደንብ ቁጥር 194/2017 በከተማ አስተዳደሩ ካቢኔ የጸደቀ መሆኑን አስታውሶ ደንቡን መሰረት በማድረግም መንግስታዊ ካልሆኑ የትምህርት ተቋማት ጋር ውይይት ማድረጉን ገልጿል። ደንቡ ያስቀመጣቸው የክፍያ ዋጋ ጭማሪ ጣሪያዎችን መሰረት ትምህርት ቤቶች ወላጆችን በመጥራት ግልጽነትን የመፍጠር ስራ መስራት ይጠበቅባቸዋልም ብሏል። ክፍያ ጭማሪን በተመለከተ ወላጆችና ትምህርት ቤቶች በጋራ በሐሳቡ ላይ በመወያየት በመመካከር የሚወስኑ መሆኑን ገልጿል። ትምህርት ቤቶች ባቀረቡት የዋጋ ጭማሪ ፕሮፖዛል ላይ ከወላጆች ጋር መግባባት ላይ መድረስ ካልተቻለ ሪፖርቱ ለአዲስ አበባ ከተማ አስተዳደር ለትምህርትና ስልጠና ጥራት ቁጥጥር ባለስልጣን የሚቀርብና በባለስልጣን ውሳኔ የሚሰጥበት ይሆናል ሲል ትምህርት ቢሮ አስታውቋል። መረጃዎቻችን አሁንም እንደቀጠሉ ናቸው። ሳውዲ 65% የሚሆኑ ህገወጥ ኢትዮጵያውያንን መያዟ ተነገረ። ሳውዲ አረቢያ በአንድ ሳምንት ውስጥ ብቻ ከ12000 በላይ ህገወጥ ነዋሪዎችን በቁጥጥር ስር ማዋሏን ገልጻለች። ህገወጥ ነዋሪዎቹ በቁጥጥር ስር የዋሉት ከሰኔ 5 እስከ ሰኔ 11 2017 ባሉት ቀናት ውስጥ በተደረገ የተቀናጀ ፍተሻ መሆኑን ሳውዲ ጋዜጣ ዘግቧል። የሳውዲ አረቢያ ሀገር ውስጥ ጉዳይ ሚኒስቴር እንደገለጸው የጸጥታ ኃይሎች ከሚመለከታቸው የመንግስት አካላት ጋር በመተባበር በተደረገ ፍተሻ በርካታ ህገወጥ ነዋሪዎችን መያዝ እንደተቻለ ተናግረዋል። በቁጥጥር ስር ከዋሉት መካከል 7333 የሚሆኑት የሳውዲን የመኖሪያ ህግን የጣሱ መሆናቸው ሚኒስትሩ ተናግረዋል። አያይዘውም 3060 የሚሆኑት ደግሞ የድንበር ህግን የጣሱና 1673 የሚሆኑት የሳውዲ አረቢያ የሰራተኛ ህግን የጣሱ እንደሆኑ ሚኒስትሩ ዋቢ አድርጎ ሳውዲ ጋዜጣ ዘግቧል። በእነዚህና በሌሎች ምክንያቶች በአጠቃላይ 7238 ህገወጥ ነዋሪዎች ከሳውዲ እንዲወጡ መደረጉን ሚኒስትሩ ተናግረዋል። 6244 የሚሆኑት ደግሞ የጉዞ ሰነዳቸውን እንዲያሟሉ ወደ ሀገራቸው ቆንስላ እንደተላኩም ተጠቅሷል። ወደ ሳውዲ አረቢያ በህገወጥ ድንበር አቋርጦ ለመግባት ከሞከሩት ህገወጦች 1206 ከሚሆኑት የተለያዩ ሀገር ዜጎች መካከል 32% የሚሆኑት የየመን ዜግነት ያላቸው እንደሆኑና 65% የሚሆኑት ደግሞ ኢትዮጵያዊ መሆናቸውን ሳውዲ ጋዜጣ ዘግቧል። ቀሪዎቹ 3% የሚሆኑት የሌላ ሀገር ዜጎች መሆናቸውን ጋዜጣው አስነብቧል። 12015 ወንዶችና 1223 ሴቶችን ጨምሮ በአጠቃላይ 13238 ህገወጥ ነዋሪዎችን ሳውዲ ህግን በመጣስ የቅጣት እርምጃ እየወሰደች መሆኗንም ሚኒስትሩ መናገራቸውን ሳውዲ ጋዜጣ ዘግቧል። በህገወጥ መንገድ ወደ ሳውዲ እንዲገቡ ሁኔታዎችን ያመቻቸ፣ በመኖሪያ ቤት ያስጠለለ፣ በትራንስፖርት ያጓጓዘና በአጠቃላይ ህገወጥነትን የተባበረ አካል እስከ 15 ዓመት በሚደርስ እስራትና የገንዘብ መቀጮ እንደሚቀጣ የሳውዲ ሀገር ውስጥ ጉዳይ ሚኒስቴር ተናግሯል። ከዚህ በተጨማሪም ህገወጦችን ለማጓጓዝ ያገለገሉ ተሽከርካሪዎችና በመጠለያነት ያገለገሉ ቤቶችን መንግስት እንደሚወርሳቸው ሳውዲ ጋዜጣ አስነብቧል። መረጃው ሳውዲ ጋዜጣ አስነብቧል። አልቋል። ከውጭ ምንጮች ላገኘናቸው መረጃዎች እናልፋለን። አሜሪካ በኢራን ላይ ጥቃት ማድረሷን ተከትሎ ኢራን የዓለም ከፍተኛ መጠን ያለው የነዳጅ መተላለፊያ መስመር የሆነውን የሆርሙዝ ሰርጥን ለመዝጋት መወሰኗን አስታውቃለች። ይህም የኢራን ውሳኔ ያስደነገጣት አሜሪካ ኢራን ሀሳቧን እንድትቀይር ቻይናን ለአሸማጋይነት ልካለች ተብሏል። ዝርዝር መረጃውን ዙበይዳ ሐሰን አዘጋጅተዋለች።
ኢራን የዓለማችንን ከፍተኛውን የድፍድፍ ነዳጅ ዘይት መተላለፊያ የሆነውን የሆርሙዝ የባህር ሰርጥን ከመዝጋት ቻይና እንድታስቆጥባት የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ ጥሪ አቅርበዋል። የውጭ ጉዳይ ሚኒስተሩ ይህንን ያሉት አሜሪካ በኢራን ላይ የፈጸመችውን ጥቃት ተከትሎ በኢራንና በኦማን መካከል የሚገኘው የሆርሙዝ ሰርጥ እንዲዘጋ የአገሪቱ ፓርላማ መወሰኑን የኢራን መንግስታዊ ሚዲያ ፕሬስ ቲቪ መዘገቡን ተከትሎ ነው። ሆኖም የመጨረሻው ውሳኔ የኢራን ጠቅላይ ብሔራዊ ደህንነት ምክር ቤትም እንደሆነም ተነግሯል። በዚህም ወሳኝ የመተላለፊያ መስመር የነዳጅ አቅርቦት መስተጓጎል ለዓለም ምጣኔ ሀብት ከፍተኛ መዘዝ ያስከትላል የተባለ ሲሆን የዓለም አቀፍ የነዳጅ ዋጋም እንዲያሻቅብም ያደርገዋል ተብሏል። ቻይና የኢራንን ነዳጅ በመግዛት በዓለም ቀዳሚ ስትሆን ከሀገሪቱም ጋር የጠበቀ ግንኙነት እንዳላትና በአሁኑ ሰዓት ባለው ጦርነትም ድጋፏን ለኢራን ማሳየቷም ይታወቃል። አሜሪካ በኢራን የኒውክሌር ይዞታ ላይ የፈጸመችውን ጥቃት ተከትሎ የነዳጅ ዋጋ ጨምሯል። የድፍድፍ ነዳጅ ዋጋም በ5 ወራት ውስጥ ከፍተኛ የዋጋ ጭማሪ አሳይቷልም ተብሏል። የቻይና መንግስት በዚህ ጉዳይ ላይ ተጽዕኖ እንዲያደርግ አበረታታለሁ፣ ምክንያቱም እነሱም ቢሆኑ ነዳጅ ለማግኘት በሆርሙዝ ሰርጥ ላይ በእጅጉ ጥገኛ ስለሆኑ ሲሉ ሩቢዮ ከፎክስ የዜና ወኪል ጋር ባደረጉት ቆይታ ተናግረዋል። የባህር ሰርጡን ከዘጉ ለእነሱም ቢሆን ኢኮኖሚያዊ ቀውስን ያመጣል ሲሉም ተናግረዋል። ይህንን ለመቋቋም አማራጮችን ይዘን እንቀርባለን፣ ነገር ግን ሌሎች ሀገራትም ይህንኑ መመልከት አለባቸው። ከኛ በከፋ ሌሎች ሀገራትም ምጣኔ ሀብታቸው ላይ ችግር ሊያጋጥም ይችላልም ሲሉ ተናግረዋል። የምድራችን 1/3 ድፍድፍ ነዳጅና ዘይት በዚሁ 40 ኪሎ ሜትር ብቻ ስፋት ባለው በጣም ጠባብ በሆነ የባህር ሰርጥ በኩል ነው የሚያልፈው። በመካከለኛው ምስራቅ የሚገኘው የነዳጅና ጋዝ አምራች ይህንን ሰርጥ እንደ መተላለፊያ መንገድ ይጠቀሙታል። በባህር ሰርጥ ላይ የሚከሰተው ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየቶችን ሊያስከትልም ይችላል። ይህም ወዲያውኑ የዋጋ ንረትን እንዲፈጠርም ያደርጋል። በዛሬው ዕለትም የነዳጅ ግብይት ሲጀመር የ1 በርሜል ድፍድፍ ነዳጅ ዋጋ ወደ $81 ከ40 ሳንቲም ከፍ ብሏል። ሆኖም ትንሽ ቆይቶ ወደ $78 ዝቅ ቢልም ነገር ግን በ1.4 በመቶ ጭማሪ ማሳየቱም ተዘግቧል። አሜሪካ በአሁኑ ወቅት ኢራን ለምታደርገው አጸፋዊ ምላሽ ለመስጠት በጣም ጥሩ አቅም ላይ ትገኛለች። ሆኖም ግን የነዳጅ ዋጋ የሚጨምር ከሆነ ሁኔታዎች በከፋ ሁኔታ ሊባባሱ ይችላሉ ሲሉ አምነስቲ ፋይናንሻል በተሰኘው ተቋም የኃይል ምርምር ኃላፊ የሆኑት ሳውል ካቮኒክ ተናግረዋል። እንደ ቢቢሲ መረጃ ከሆነ ቻይና የኢራንን ነዳጅ በመግዛት በዓለም ቀዳሚዋ ስትሆን ባለፈው ወር በቀን በምታገኘው ከ1.8 ቢሊዮን በርሜል በላይ መብለጡንም የመርከብ ጭነቶችን ክትትል በሚያደርገው ቫርቴክሳ የተገኘው መረጃ ያሳያል። ህንድ፣ ቻይናና ደቡብ ኮሪያን ጨምሮ ሌሎችም ዋና ዋና የእስያ ታላላቅ ምጣኔ ሀብት አገራት በባህር ሰርጥ በሚያልፈው ድፍድፍ ነዳጅ ላይ የሆርሙዝ ጥገኞችም ናቸው። ፕሬዝዳንት ፑቲን ከኢራን የውጭ ጉዳይ ሚኒስትር ጋር ተወያዩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራን የውጭ ጉዳይ ሚኒስትር አባስ አራግቺን ተቀብለው አነጋግረዋል። በመካከለኛው ምስራቅ የተፈጠረው ውጥረት እየተባባሰ በመጣበት በዚህ ወቅት በሩሲያው ፕሬዝዳንት ፑቲንና በውጭ ጉዳይ ሚኒስትር አባስ አራግቺ መካከል በክሬምሊን ቤተመንግስት የተካሄደው ይህ ውይይት በሁለቱ ሀገራት ወቅታዊ ትብብር ዙሪያ ያተኮረ ነው መባሉን የሩሲያ የዜና ወኪል ታስ ዘግቧል። በውይይቱ ላይ በኢራንና በእስራኤል ግጭት የሩሲያ አቋም የሚታወቅ ነው ያሉት ፕሬዝዳንት ፑቲን ይህንንም በውጭ ጉዳይ ሚኒስትራችን በኩል በግልጽ አስገንዝበናል ብለዋል። በዚህም በጸጥታው ምክር ቤትና በተባበሩት መንግስታት ድርጅት ስብሰባዎች የያዝነውን አቋም ታውቃለች ሲሉ ለውጭ ጉዳይ ሚኒስትሩ የሩሲያን አቋም አስገንዝበዋል። የሩሲያ የውጭ ጉዳይ ሚኒስቴር ሞስኮ በኢራን የኒውክሌር ተቋማት ላይ አሜሪካ የፈጸመችውን ጥቃት በማውገዝ ይህ ኃላፊነት የጎደለው ጥቃት የተባበሩት መንግስታት ቻርተርን የሚጥስ ነው ሲሉ መግለጫ ትናንት አውጥተዋል። የውጭ ጉዳይ ሚኒስትሩ ትናንት አሜሪካ በኢራን ላይ ጥቃት ከፈጸመች ከሰዓታት በኋላ በቱርክ ኢስታንቡል ተገኝተው በሰጡት ጋዜጣዊ መግለጫ ወደ ሞስኮ በማቅናት ወዳጅ ሀገር በማለት ከጠሯት ሩሲያ ባለስልጣናት ጋር ተገናኝተው እንደሚመክሩ መግለጻቸውም ይታወሳል። አራግቺ በቱርክ ኢስታንቡል በሰጡት በዚሁ ጋዜጣዊ መግለጫ አያይዘው ሲገልጹ ኢራን በወረራ ስር ናት ብለው ነበር። ኢራን በተባበሩት መንግስታት ቻርተር መሰረት ራሷን የመከላከል መብት እንዳላትም አንስተው በነጻነታችንና በሉዓላዊነታችን ላይ አንደራደርም፣ ነጻነትና ሉዓላዊነታችንን ለማስጠበቅ ሁሉንም አማራጮች እንጠቀማለን ብለው ነበር በመግለጫው። ሰሜን ኮሪያ አሜሪካ በኢራን ላይ ያደረሰችውን ጥቃት አወገዘች። ሰሜን ኮሪያ አሜሪካ በኢራን የኒውክሌር ተቋማት ላይ ያደረሰችውን ጥቃት ሉዓላዊነትን የሚጻረር ነው ስትል አውግዛለች። የሰሜን ኮሪያ ውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ ወቅታዊ ውጥረት ተጠያቂዎች አሜሪካና እስራኤል ናቸው ማለታቸውን የሰሜን ኮሪያ መንግስት ሚዲያን ዋቢ በማድረግ ሮይተርስ ዘግቧል። ስማቸው ያልተጠቀሰ የሰሜን ኮሪያ የውጭ ጉዳይ ሚኒስቴር ቃል አቀባይ
ለኬሲኤንኤ የዜና ወኪል እንደገለጹት አሜሪካ ኢራን ላይ የወሰደችው እርምጃ ሉዓላዊነትን ከመጋፋት ባሻገር የቀጠናውን ውጥረት ያባብሳል ብለዋል። ዓለም አቀፉ ማህበረሰብ ድርጊቱን በመቃወም በአንድ ድምጽ ማውገዝና ድምጽን ማሰማት አለበት ሲሉ መግለጫው አትቷል። የኮሎምቢያ ጦር 57 ወታደሮች በዜጎቹ መታገታቸውን አስታወቀ። የኮሎምቢያ ጦር ወታደሮች ከፍተኛ የአደንዛዥ ዕፅ ዝውውር ባለበት ኤል ታምቦ በተባለ ቦታ በተደረገ ኦፕሬሽን የመጀመሪያ የወታደር ቡድን በሲቪሎች መታገታቸው ተሰምቷል። በቀጣዩ ቀን ሌላ የወታደር ቡድን እዚያው ክልል ወደምትገኘው ኤል ፕላቴዶ ከተማ ሲያመሩ በትንሹ 200 ነዋሪዎች ከበባ እንዳደረጉባቸው ተነግሯል። በሁለቱ በሲቪል ሰዎች በተደረገ አፈና በድምሩ 4 መኮንኖችና 53 ፕሮፌሽናል ወታደሮች እንደታገቱ ተዘግቧል። በደቡብ ምዕራብ ወታደራዊ እንቅስቃሴዎችን የሚመራው ጀነራል ፌዴሪኮ አልቤርቶ ሜጂያ ማህበረሰቡን ሰርገው የገቡ አማጽያንና ጠላፊዎች ናቸው ሲሉ ተናግረዋል። የኮሎምቢያ ጦር በክልሉ ውስጥ ያሉ ሲቪሎች በ2016 ከመንግስት ጋር የሰላም ስምምነት አካል ለመሆን ፈቃደኛ ያልሆነ የኮሎምቢያ አብዮታዊ ጦር ኃይሎች ዋና ተቃዋሚ ቡድን ከማዕከላዊ ጀነራል ስታፍ ኢኤምሲ ትዕዛዝ እንደሚቀበሉ አረጋግጠው ነበር። ነገር ግን በርካታ አማጺ ቡድኖች ከሰላም ስምምነቱ በኋላ በኤፍአርሲ የተተወቱትን ግዛቶች ለመቆጣጠር ሲሞክሩ መንግስታቸው በከተማና በገጠር የተፈጠረውን ሁከት ለመቆጣጠር ሲታገል እንደነበርም ተነግሯል። በሀገሪቱ ሰላም ለማምጣት ቃል የገቡት ፕሬዝዳንት ጉስታቮ ፔትሮ በማህበራዊ ሚዲያ ላይ ባጋሩት መልእክትን በሲቪል የታገቱት የሀገሬ ወታደሮች በአፋጣኝ ሊፈቱ ይገባል ብለዋል። በመጨረሻም ታሪክን ለትውስታ መሰናዷችን እናደርሳችሁ። በዛሬው ታሪክን ለትውስታ የኦቶማን ግዛት 32ኛው ሱልጣን የነበረው ሱልጣን አብዱል አዚዝ ግዛት የተጀመረበት ወቅትን ልናስታውሳችሁ ወደናል። መረጃውን ዙበይዳ ሐሰን አዘጋጅተዋለች። በፈረንጆቹ ዘመን አቆጣጠር ጁን 25 1861 በኦቶማን ግዛት 32ኛ ሱልጣን የነበረው የአብዱል አዚዝ ግዛት የተጀመረበት ወቅት ነው። በዛሬው ታሪክን ለትውስታ መሰናዷችን ስለ ሱልጣን አብዱል አዚዝ እንዲሁም በስልጣን ላይ እያለ ስላሳረፋቸው ታሪካዊ አሻራዎች እናነሳለን። የሱልጣን መሐሙድ ሁለተኛ ነው። ሱልጣን አብዱል አዚዝ በፈረንጆቹ ዘመን አቆጣጠር በ1830 በኦቶማን ኢምፓየር ዋና ከተማ በኮንስታንቲኖፕል ወይም በአሁኗ ኢስታንቡል በሚገኘው ኢፒዩ ቤተ መንግስት ውስጥ ተወለደ። አብዱል አዚዝ በእስላማዊ ጥናቶች በኦቶማን ሕግና በወታደራዊ ስትራቴጂ ላይ ያተኮረ የኦቶማን ባህላዊ ትምህርት አግኝቷል። ሆኖም በምዕራቡ ዓለም በተለይም በቴክኖሎጂና በባህል ላይ ከፍተኛ ፍላጎት እንደነበረውም ይነገራል። ለምዕራቡ ዓለም ባለው የጥበብ ፍቅርና ፍላጎት የተነሳ በስነ ጽሁፍና በስነ ግጥም ላይ ከፍተኛ ችሎታ እንዲኖረውም አድርጎታል። ሱልጣን አብዱል አዚዝ በጁን 25 ቀን 1861 የወንድሙን ሱልጣን አብዱል መጂድ አንደኛ ሞትን ተከትሎ የኦቶማን ግዛት ዙፋኑ ሊደፋ ችሏል። በስልጣን ላይ በቆየበት ጊዜም ከፍተኛ ለውጦችን ማምጣት እንደቻለም በታሪክ መዝገብ ላይ ሰፍሮለት ይገኛል። በሱልጣን አብዱል አዚዝ ዘመነ መንግስት ወቅትም በመጓጓዣና በግንኙነት መስክ ጉልህ እድገቶችም ታይተዋል። ሙያዊና ቴክኒካዊ ትምህርት እንዲሁም ለኦቶማን ባህር ኃይል ያለው ከፍተኛ ፍቅር ለዚህም መርከቦቻቸውን ዲዛይን ያደረጋቸውና በ1875 ከእንግሊዝና ከፈረንሳይ የባህር ኃይሎች ቀጥሎ ከዓለም ላይ ሶስተኛ ትልቁ መርከቦችን እንዲኖረው በማድረግም የባህር ኃይል አቅማቸውን የጎለበተ እንዲሆንም አድርጎታል። ሱልጣን አብዱል አዚዝ የኦቶማን አገዛዝን ለማዘመን ለትምህርት ቅድሚያም ሰጥቷል። በእሱ የንግስና ዘመንም የህዝብ ትምህርት በፈረንሳይ ሞዴል ተደራጅቶም ነበረ። እናም በግዛት ውስጥ ማንበብና መጻፍ እንዲሁም ቴክኒካል ትምህርቱን ለማሻሻል ጥረትም አድርጓል። ከጉልህ ስራዎቹ አንዱ የሆነው የኢስታንቡል ዩኒቨርሲቲ በ1861 መልሶ በማደራጀት ወደ ዘመናዊ የትምህርት ተቋም በመቀየር የእስልምና ጥናቶችንና ሌሎችም ሰፊ ዘመናዊ ትምህርት አይነቶች እንዲሰጡም ጥረት አድርጓል። እነዚህ የትምህርት ማሻሻያዎች የተነደፉትም ስለ ዘመናዊ ሳይንስና ቴክኖሎጂ እውቀት ያላቸው የኦቶማን ቢሮክራቶች እንዲሁም የጦር መኮንኖችን ለማፍራትም ነበር። ዓላማውም የኦቶማን ግዛት ከአውሮፓ ሀያላን ጋር ለማወዳደር የሚያስፈልጋቸውን ክህሎት ለማስታጠቅና ከአውሮፓውያኑ ከትምህርትና ቴክኖሎጂ ልቀት ጋር እኩል ለማስኬድም ነበረ። ሱልጣን አብዱል አዚዝ የኦቶማን አገዛዝ ከወቅቱ የአውሮፓ ሀያላን በተለይም ከብሪታንያና ከፈረንሳይ ጋር ያለውን ግንኙነት ለማጠናከር በሚልም እንደ ፈረንጆቹ ዘመን አቆጣጠር በ1867 ወደ ፓሪስ፣ ለንደንና ቪየና የወሰደውን ዲፕሎማሲያዊ ጉብኝትም ማድረግም ችሏል። በዚህም ምዕራብ አውሮፓን ለመጎብኘት የመጀመሪያው የኦቶማን ሱልጣንም ሆኗል። የዚህም ጉዞ ዘላቂ ትሩፋት አንዱ የሆነው ሱልጣን አብዱል አዚዝ በአውሮፓ በጎበኘበት ወቅት ያያቸውን ሙዚየሞች ተመስጦ የኢስታንቡል አርኪኦሎጂ ሙዚየምን ሊያቋቁም እንደቻለም በታሪክ መዝገብ ሰፍሮ ይገኛል።
ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።